ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። በቅድሚያም እንግዲህ በትላንትናው ዕለት እጅግ በጣም በጉጉት ሲጠበቅ የነበረው የኦርቶዶክስ የፍልሰታ ጾም መግባቱን ተከትሎ እንኳን አደረሳችሁ እያልኩኝ ጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው አናፍሮ ያውቃል ባንቺ ለምኖ በኪዳንሽ ተማጽኖ ጥያቄ መልስ ስላጣው መጣው ከደጅሽ ሱባኤ ገባው አናፍሮ ያውቃል ባንቺ ለምኖ በኪዳንሽ ተማጽኖ። ለመላው የኦርቶዶክስ ተከታዮች ጾሙ የበረከት እንዲሁም ደግሞ በጸሎት የምንጨርሰው ጾም እንዲሆን እመኛለሁ። ይህንን በተመለከተም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስም እንግዲህ ያስተላለፉት መልእክት አለ። እንደ መግቢያ እሱን ቪዲዮ ተመልክተን እንመለስ። ዛሬ ነሐሴ 1 ከመሸ የደረሰን ሰበር ዜና አለ። ለብፁዕ ቅዱስ አቡነ ማትያስ የአዲስ አበባ ሀገረ ስብከት አስተዳዳሪ የሆኑት ብፁዕ አቡነ ሕርያቆስ ደብዳቤ ለሁለተኛ ጊዜ አስገቡ። ጉዳዩም እንደሚገልጸው እንዲህ ይላል። በአዲስ አበባ ሀገረ ስብከት የሥራ ችግር ወይም ክፍተት ካለ የሚመለከተው አካል በጽሁፍም ሆነ በአካል ቀርቦ ስለ ጉዳዩ ሊያስረዳ ሲገባ በቅዱስ ሲኖዶስ ሽፋን ግን በእነ አቡነ እንትና የሚደረገው ድርጊት በሚዲያም ሆነ በተዘዋዋሪ ህዝበ ክርስቲያኑ እንዲደናገር ከማድረግ ውጪ የዘለለ ሐሳብና የሌለ ስም ከመስጠቱም በላይ የኔን ክብርና ልዕልና ሳይሆንም የቤተ ክርስቲያንን ክብር የማይመጥን መሆኑንም ተናግሯል። ከዚህ ደብዳቤ እንደተረዳሁትም ብፁዕ አቡነ ሕርያቆስ ጉዳዩ ላይ እንደሌሉበትና ስለ ጉዳዩ እንዳልተጠየቁና የሚባልባቸው ወይም የተሰጠባቸው ስንዘራ እነሱን እንደማይመለከት እየተናገሩ ሲሆን ጉዳዩን የመንግስት አካል መሃል ላይ ገብቶ ችግሩን አጣርቶ ትክክለኛ ወንጀሉን የሰራው ግን በሕግ ሊጠየቅ ይገባል። ከዛ ውጪ ግን የሚደረጉት ድርጊቶች በሚዲያም ሆነ ህዝበ ክርስቲያኑን ከማደናገር ውጪ የሚያደርገው ምንም ነገር ተጨማሪ የለም። የቤተ ክርስቲያናችንን ስርዓት እናስቀጥል። ብፁዕ ወቅዱስ አቡነ ማትያስ ጉዳዩን እንዲመለከቱ ሲል ብፁዕ አቡነ ሕርያቆስ መልእክታቸውን አስተላልፈዋል። እናንተስ ስለዚህ ጉዳይ ምን ትላላችሁ? እውነት በብፁዕ አቡነ ሕርያቆስ ላይ ሴራ እየተሰራባቸው ነው? ሐሳብ አስተያየታችሁን ስጡበት። ሁላችንም እንግዲህ አቡነ ማትያስ ባስቀመጡልን ትእዛዝ መሰረት ጾሙን ልንጾም ይገባል። ቀጠለም እንግዲህ በትግራይ ክልል አንዲት እህታችንን በአሰቃቂ ሁኔታ ለብዙ ሆነው ደፍረው ገድለዋት የነበሩት ግለሰቦች እንግዲህ በቁጥጥር ስር ውለው ነበር። አሁን ግን ያለምንም ቅጣት ከእስር መፈታታቸው ተሰምቷል። አሁን ልጮህባችሁ ነው የመጣሁት። ዘውዱ ሀፍቱን የገደሏት ወንዶች ዛሬ በነፃ ተለቀቁ። እሷ ሞታለች፣ እነሱ ግን ምንም ወንጀል እንዳልፈጸመ ሰው በነፃ ተለቀቁ። መጀመሪያ የእድሜ ልክ ጽኑ እስራት ነበር የተፈረደባቸው። ከዛ በኋላ ይግባኝ ያቀረቡ፣ ይግባኙ ውድቅ ተደረገ። ምክንያቱም በቂ ማስረጃ ነበረ። በቂ ያንን ፍርድ ለመፍረድ በቂ ማስረጃ ነበረ። ድጋሚ ሌላ ፍርድ ቤት ይግባኝ ጠየቁ። ጌስ ዋት ያ ማስረጃ ጠፋ። ስለዚህ አሁን በነፃ ተለቀዋል። ገዳዮቹ እነዚሁና አባትየው የየትኞቹ አባት እንደሆነ አላቅም፣ አይመለከተኝም። ብቻ ግን ባለስልጣን ነው፣ ኮሎኔል ነው፣ አዛዥ ነው። ሶ ኦፍ ኮርስ ይለቀቃሉ በነፃ አይደል? እናንተ ዝም ብላችሁ ስለምታዩ በግልጽ መንገድ አስቀምጧል። ያንን መንገድ ላለመጠቀም ነው የሚያራዝሙት ቀጠሮ። ባይ ዘ ዌይ ዘውዱ ሀፍቱ ኬዝ አሁን 2 ዓመት አልፎታል ቢያንስ ማለት ነው ካልተሳሳትኩኝ። የሄቨን ኬዝ 3 ዓመት አልፎታል። የሄቨንንም ኬዝ 4 ወር ነው ያስረዘሙት እንደ አዲስ ምርመራ ለማድረግ። አበቄለሽ እያለቀሰች ነው ባይ ዘ ዌይ። ልጇን ድጋሚ የገደሉባት ነው የመሰላት ያለ። ለምን ኬዝ ተውት፣ ምርመራ ራሱ አልተደረገም። ፖሊሶች ምርመራ ራሱ አላደረጉም። ምርመራ ሳያረጉ ነው የለቀቁት። ክስ ሳይከፍቱ ነው የለቀቁት። አንዱ አለምን ምን እስኪሆን ነው እየጠበቃችሁ ያላችሁት? ምን እስኪሆን፣ ምን እስኪደረግ፣ ሴቶች ምን እስኪደረጉ ነው ቁጭ ብላችሁ እየጠበቃችሁ ያላችሁ? የታለ ሞራላችሁ? የታለ ወኔያችሁ? የታለ ወንድነታችሁ? እኛ እኮ ወንድሞቻችሁ ነን። እኛም እኮ ለእናንተ እንጨነቃለን። የቱ ጋር የታሉ የሃይማኖት አባቶች ይሄንን ነገር እየተቃወሙ ያሉ? የታሉ ሶሻል ሚዲያ ኢንፍሉዌንሰሮች ከ1 ሚሊዮን በላይ ፎሎወር ያላቸው፣ ተሰሚነት ያላቸው፣ ተወዳጅነት ያላቸው የታሉ? ልጅ ማኛ የታለች? ልጅ ማኛና ግብረ አበሮቿ 2000 ወንዶች የሴትን ጥቃት እቃወማለሁ እህቴን እጠብቃለሁ ብለው ቃል የገቡ የታሉ? ቅድስት ሀገር ኢትዮጵያ
የት አለ? ኤርጎጌ ምን እየሰራሽ ነው? ምንድነው የምትሰሪው? የሴቶችና ህፃናት ሚኒስቴር የሚለው ዌብሳይት ላይ ስትገቡ ይሄን ያክል ችግኝ ተክለናል የሚል ጽሁፍ ታገኛላችሁ። ችግኝ ነው አሁን ሴቶች የሚያስፈልጋቸው? ችግኝ ተገላ ነው ሴት ልጅ የሚያስፈልጋት ኢትዮጵያ ውስጥ በአሁን ሰዓት? ምን አርጉ ነው የምትይኝ? ምን አርጉ ነው የምትሉን? ምንም አታርጉ። ቤታችሁ እስኪመጣ ነው የምትጠብቁት? እህታችሁ እስክትገደል ድረስ፣ ሴት ልጃችሁ እስክትገደል ድረስ፣ እናታችሁ እስክትገደል ድረስ። ከዛ ድረሱልን ዋይ ዋይ የኢትዮጵያ ህዝብ አንድ ይበለን። ከዛ ወደ ኢትዮጵያ ህዝብ ስንዞርኛ ምን አርጉ ነው የምትሉን? This is the reality that we're living in. ሴት ልጅ ተገላ ደሟ እየጮኸ ገዳዩዋ በነፃ የሚንቀሳቀስበት ሀገር ላይ ነው ያላችሁ። በጣም ብዙ ነገር ማድረግ ይቻል ነበር። by the way የምትሰሙ ሰዎች የምትሰሙ ህዝቦች ብትሆኑ ኖሮ በጣም ብዙ ነገር ማድረግ እንችላለን። ይሄ ግዴታ ጎማ እናቃጥል፣ መስታወት እንሰብር፣ የመንግስት ቢሮ በድንጋይ እንስበር፣ ባስ በድንጋይ እንስበር ምናምን አይደለም። ምንም እንደዛ አይነት ቫዮለንስ አያስፈልገውም የሴቶች እንቅስቃሴ by the way። እኛ ሴቶች አንድ ላይ ተሰብስበን ለሶስት ቀን ቤት ውስጥም ውጭም ያለውን ስራ መስራት ብናቆም መንግስት አቴንሽን ይሰጠዋል ጉዳያችንን። ተጠቅታችሁ የምታስጠቁ ሴቶች ናችሁ የበዛችሁት። የሴት ልጅ ጥቃት ያንገበገባት ሴት ለመቃወም ስራ ብትቀር አንቺ ትሄጃለሽ፣ ሄደሽ ታስጠቁሪያታለሽ፣ ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ፣ ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስብ። ፌሚኒዝምን እቃወማለሁ፣ የሴቶችን ጥቃትም እቃወማለሁ። እሺ ተቃዋሚ እንሽ ተቃውሙ እንያችሁ፣ ቪዲዮ ስትሰሩ እንያችሁ፣ ስትበሳጩ እንያችሁ፣ ስታለቅሱ እንያችሁ። ስለዚህ ጉዳይ አንድ ላይ የሆነ ካምፔን ጀምሩ። የዘውዱ ሀፍቱ ኬዝ ላይ ሲሰሩ የነበሩ ሰዎች ባይ ዘ ዌይ እየተናገሩ ነበረ። እንደዚህ አድርገው በነፃ ላይ ያስለቅቋቸው ነው። በቃ ክፍተት ነው እየፈለጉ ያሉት። እውነትም ይኸው ክፍተት አገኙ፣ ማስረጃ ጠፋ ተባለ። ከአንድ ፍርድ ቤት ወደ አንድ ፍርድ ቤት የሚሄድ ማስረጃ ጎሎ ተገኘ። እዚህኛው ፍርድ ቤት ጋር የነበረው ማስረጃ እዚህኛው ፍርድ ቤት ጋር የለም። የሄቨንን ኬዝ ለ4 ወር ሲያራዝሙ ማለት ነው ምንም በቂ ምክንያት የላቸውም። ምንም በቂ ምክንያት አልሰጧትም። ላበቂለሽ ምንም እንደዚህ እዚህ ግባ የሚባል ምክንያት የላቸውም ለማራዘም ማለት ነው። እንደገና ደግሞ እንደ አዲስ ምርመራ ነው እየጠየቁ ያሉት ውድቅ ለማድረግ ይግባኝን ውድቅ ለማድረግ። የ7 ዓመት ልጅን የደፈረን ሰው 21 ዓመት እንዲቀነስለት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር ነው የፈጠራችሁት። በሌላ በኩል ደግሞ ኢቢኤስ ቴሌቪዥን ከጊዜ ወደ ጊዜ እጅግ በጣም ትልቅ ፈተና እንዲሁም ደግሞ ኪሳራዎችን እያስተናገደ ይገኛል። በዚህ ሰዓትም እንግዲህ የቀድሞ የኢቢኤስ ቴሌቪዥን ተወዳጁ ጋዜጠኛ የነበረው የአስፋው መሸሻ ልጅም እንግዲህ ጃፒ በቁጥጥር ስር መዋሉም ተገልጿል። በጣም ደብሮኛል። በጣም በቃ መሄድ አልፈልግም ማለት ነው ላችሁ እዚህ በቀደስ ላይ ነበረ ልጅ ያለች እዛ ህይወት ግዴታ በቃ ይወስዳል። የማትፈልገው ቦታ ይወስዳል ህይወት። ፈልገም ሳይሆን ሳትፈልግ ብቻ ህይወት ከባድ ነው። ይገርማል። አጭር ቀን ነች። አሁን እኔ በጣም በቃ ትንሽ ቅር ያለኝ ምንድነው አቧን መሰናበት በጣም በቃ አቧን ደስ ይበላት። እሷ ልጅ በቃ ጥሩ ጊዜ እናሳልፋለን ከሷ ጋር። ያው የመጨረሻ ቀናችን ነው እንግዲህ እንገናኛለን። ቀጣይ ስንመጣ ደግሞ እግዚአብሔር በሰላም ያገናኘን ሁላችንም። እሷ የምትፈልገውን ነገር ሄደን እናደርግላታለን። ከሀገር ቤት ሲወጣ በቃ ያስጠላል በጣም። ይህ ስሜት በጣም ነው የምጠላው። ተደጋጋሚ ጊዜ በጣም ጥለዋለሁ፣ አልወድም።
አባስ እስቲ እንዴት አባ እናቴ እንዴት ነሽ? ምን አባቴ ይላል? ምንም እናት ምን ትፈልጊያለሽ? ምን ይዤልሽ ልምጣ? እኔ ስትመጣ ኧረ አሁን ምን ልግዛልሽ? አትክልትና ወይራ ዘይቱን ይዤልሽ እመጣለሁ። አትክልት ምናምን ምግብ ይዤልሽ እመጣለሁ። አለቀ እንደ በቀደም ዕለት አለኝ። ምንድን ነው ያለው? ምን አለ? ብርቱካን ብቻ ነው ያለው? ፖም አለኝ። እሺ በቃ ጨምርልሻለሁ። ይዤልሽ እመጣለሁ። ችግር የለም እናቴ ይበቃኛል። አቤት አባ እወድሻለሁ በጣም አንቺ አሳደግሽኝ እንደዚህ ያደረሽኝ ምን ትፈልጊያለሽ? እናቴ ምን ሆነብሽ ነው? አይ ማዲያት አይደለም እናቴ። ምንም አልሆንሽም። እናቴ ምንም አልሆንሽም። በጣም ነው የሚያምረው እናቴ። ይህንን የሰሙት የጃፒ አያትም እንግዲህ ልጄ ምንም አይነት ጥፋት የለበትም እባካችሁ ከእስር ልቀቁት እያሉ እንግዲህ ቅሬታቸውን እያሰሙ ይገኛሉ። እንዲሁም ደግሞ በአሳለፍነው ሳምንት በስዊድን ሀገር ጠፍተው የነበሩት ታዳጊ የኢትዮጵያውያን እግር ኳስ ተጫዋቾችም እንግዲህ 5ቱ በቁጥጥር ስር ውለው ወደ ሀገራቸው እንደተመለሱም ተሰምቷል። ከመሸ አሳዛኝ የተባለ ዜና ተሰምቷል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን 5 ኢትዮጵያውያን ወደ ሀገራቸው ለመመለስ የሚያስችሉ ስራዎች መጀመራቸው ተነግሯል። ጉድ ሳይሰማ መስከረም አይጠባም የሚባለው አባባልም እንግዲህ እውነት ነው ወይስ አይደለም? በላቲቪያ የሚገኙ ወንዶች ቁጥርም እንግዲህ አነስተኛ በመሆኑ መጠን ሴቶች ወንዶችን እንገዛለን ሲሉም እንግዲህ ማስታወቂያ ሰርተዋል። ሴቶች ተግባር ዓለምን ጉድ እያሰኘ ያለው በላቲቪያ የወንዶች ቁጥር ማነስ ተከትሎ ሴቶቹ አደባባይ ወጥተው ወንዶችን እንገዛለን የሚል ሰልፍ አካሂደዋል። እጅግ አስገራሚ ሆነው ዓለምን እያነጋገረው ያለው ይህ ዜና እጅግ በርካቶችን እያስደነቀ ይገኛል። በምድራችን ላይ የወንዶች ቁጥር መመናመን ተከትሎ የላቲቪያ ደግሞ እጅጉን በከፋ ደረጃ መድረሱን እየተነገረ ይገኛል። በላቲቪያ የወንዶች ቁጥር ከሴቶች እጅግ ዝቅተኛ መሆኑን ተከትሎ ወንዶችን መግዛትና መከራየት ጀምረዋል ይለናል። እጅግ አስደናቂውና አነጋጋሪው ዜና ኢትዮጵያኖች ወንዶች ሴቶች ጠፉ እንዳትሉ ወደ ላቲቪያ ሂዳችሁ የላቲቪያ ቆነጃጅትን ማግባት ትችላላችሁ ይሉናል። እጅግ አስደናቂ ይህ መረጃ ወንዶችን በግዢም ሆነ በኪራይ እንቀበላለን ሲሉ የላቲቪያን ሴቶች በሶሻል ሚዲያ ከፍተኛ ካምፔን እያካሄዱ መሆኑ እንዲሁም ደግሞ በኢትዮጵያ ባህል ወይም ደግሞ ወግ እጅግ በጣም አጸያፊ ተግባራትን የፈጸሙ ግለሰቦች በዚህ ሰዓት በቁጥጥር ስር መዋላቸው ተገልጿል። እሱም ምንድነው? ተመሳሳይ ጾታ ጋብቻን እያበረታቱ እንዲሁም ደግሞ ሁለት ወንዶች መጋባታቸውን ሰምቶ ነው። ምን አይነት አሳፋሪ ድርጊት ነው ሰዎች! እጅግ በጣም ያሳዝናል። ከላይ በምስሉ ላይ የምትመለከቷቸው ሁለት ግለሰቦች ታደለ እናውጋውና በጸሎት እንየው በመባል ይታወቃሉ። በቤኒሻንጉል ጉሙዝ ክልል በአሶሳ ዞን በባምባሲ ከተማ እነዚህ የምትመለከቷቸው ሁለት ግለሰቦች ከማህበረሰቡ ባህልና ወግ እንዲሁም እምነት ውጪ በተመሳሳይ ጾታ ጋብቻ በመመስረታቸው በማህበረሰቡ ጥቆማ በቁጥጥር ስር ውለው በዚህ ሰዓት ምርመራ እየተደረገባቸው እንደሚገኝ እንግዲህ የባምባሲ ወረዳ አስተዳደር አስታወቀ። በጣም ያሳዝናል። እንደዚህ አይነት ድርጊት በክልላችን መሰማቱ እጅግ በጣም ያሳዝናል። እነዚህ ሁለት ግለሰቦች እንግዲህ ስማቸውን በመቀየር በምስሉ ላይ እንደምትመለከቱ ሁለቶችም ወንድ ናቸው። እንደዚህ አይነት ድርጊት በሀገራችን ብሎም በክልላችን መስማት እጅግ በጣም ዘግናኝ ነው። እነዚህ ሰዎች ምን አይነት ቅጣት ቢቀጡ ለሌሎች ያስተምራል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። ለአዳዲስና ታማኝ መረጃ የፕላስ ምልክቷን በመጫን ቤተሰብ ይሁኑ። ፒስ። ይህን መረጃ ስትሰሙ እናንተ ምን አላችሁ? እኔ በበኩሌ ኢትዮጵያ ውስጥ በባህልም ሆነ በሃይማኖት ሊፈቀድለት የማይገባ ተግባር ነው ብዬ አስባለሁ። ያኔ በጣም በተበሳጨበት ቤታችሁ በፈረሰበት እና በመንከራተት ላይ እያለ በነበረበት ጊዜ የነበረውን ሁኔታ አንስተህ በአጠቃላይ ለኔ ኢትዮጵያ የለችም አሁን ብለህ እሱ እኮ አሁን አይደል ያኔ ከመፍረሱ በፊት ነው ያልኩት። ነገራችን ላይ አይደለም ኖ ከዛ ቪዲዮ ላይ ስላየው ነው እንጂ እሱ ንግግር የተነገረበት የሆነ አንድ ፖድካስት ላይ ነው። እሺ እና ለኔ ኢትዮጵያ የለችም ያልኩት ይልክ አገር ባህል ወግ ስርዓት ምናምን ያላት አገር ሁሉ ግለሰቦች ወይ መልካም ምድር ብቻ አይደለም፣ በጣም ብዙ ነገር ናት። ተረዳኝ። አሁንም ብዙ ላይ ምን ይችላል ምናምን ኢትዮጵያ ይዟል በቃ ፈራርሳለች። ፍርስራሽ ውስጥ እየኖር አምሳሌ ቤት አለ አይደል? እዚህ ፍራሽ ውስጥ ብትኖር አለ የቤት የለም። ጣራም ምሰሶ ሁሉ ነገሩ ከተፈረደ ህዝቦቿ እርስ በርስ ከተጠላሉ ከተዋጉ በብሔር ከተከፋፈሉ ረዳይ ከሌ እንደዚህ ነው። አሁን ለምሳሌ ገና ስምን እንደሰማን እንትን
አሁን እኔ ብሔር ባይኖረኝም ሰው ብሔር ይሰጠኛል ወይስ ሊዮና ስከሌ ነው እንትን ነው ባላል እኔ ሳልመር ሰርደ ያ ነገር ከሆነ መከራው ችግሩ እንደዛ ከሆነ አለች እኔ አሁን ለእናንተም ጠይቃለሁ አለ እውነት አለች ኢትዮጵያ ማለት የትኛው ኢትዮጵያ ነው አለች አሁን ዛሬ ይማቃት አለች አይደል እኔ ምርዳት አባቶች እናቶች ነው አያቶች ሲነገር ነበር ረዳኛች ኢትዮጵያ ኤግዚስት አታረግም እኔ አሁን እኮ ሰበርስ እኮ መገዳደል እኮ ቀላል እኔ አንተን ለምጥላት እኮ ምክንያት ያስፈልጋል ሙሉዛሌ እኔን ሰዎች አንዳንድ ሰዎች ሲጠሉ ይገርማል አሁን በየሰው ማስቀየም ያላቀም እውነቱን ለመናገር ስኖር ሰው ለማስቀየም ኖር ያላቀም ደረደ ሳላስብም ሳስቀየም ይቅርታ እንጠይቅ ሰው አሁን እኔ ለምጥላት በቂ ምክንያት ይኖራል ብዬ አላስብም ግን ሰው ይጠላል በቃ ይጠላል በቃ አያቶች እኮ ይላል እንዴ አላቃቸውም እኮ ነው ባካል በነገራችን ላይ እሰ ሌጀንድ ናቸው ለኔ ራሱ ተረዳይ ታሪክ ናቸው እንጂ እንትን አይደለም እውነት አይደለም እንትኖች እንደዚህ አድርገው ምናምን ይላል አረታውና አንተ እኮ እንዲህ ነህ እንዴ እኮ እንደዚህ አይደለም እኔማ እንዲህ ነኝ አሁን እንደምትጠይኝ እኔን ፍረደኝ ስትመዘነኝ እና አለች ኢትዮጵያ ምናምን ይላሉ መብት ነው አረዳይ የቴዲ አፍሮ ዘፈን ስሰማ አልቅሻለሁ ኢትዮጵያ መምጫሽ ናፈቀኝ ሲል የልቤን የተናገረልኝ መስሎ ሰው ከሰዓትና ሉላ ጋር ለመተኛት የከፈለው ሚሊዮን ብር አካባቢው ቦሌ ደንበል ጋራ ደንጻ ወደ መጨረሻ አካባቢ አቶ ጌታቸው ረዳ ከአርቲስት ሳያትና ሉላ ገዙ ጋር ሲባልግ ታይቷል። ከሁሉም በላይ የሚገርመው የአርቲስት ሳያት ደምሴ ነው። ሁሉም ኢትዮጵያዊ እንደሚያውቀው ስነ ስርዓት ያላት ጸባይ መልካም፣ በተጨማሪም ሳያትዬ መቼ ነው የምታገበው የሚሉ ብዙ አድናቂዎች ነበሩ። ይህ ዜና ከሰማን በኋላ ጀምሮ ግን ስለዚች ድንቅ አርቲስት የነበረው አስተሳሰብ ሁሉ ተቀይሯል። ዝርዝሩን ወደ መጨረሻ እንመለሳለን። ለመሆኑ እንዲህ አስከፊ ህይወት ውስጥ የከተታቸው ችግር ምን ይሆን? በቀይ ምንጣፍ ላይ በደመቀ አለባበስ ሲመላለሱ፣ በፊልም ስክሪን ላይ ያበሩ ሲያልፉ ወይም በኮንሰርት መድረኮች ላይ በሺዎች የሚቆጠሩ አድናቂዎች ሲያናውጡ የምናያቸው የሀገራችን ሴት አርቲስቶች በእርግጥ ህይወታቸው እኛ እንደምናስበው አልጋ ባልጋ ነው? ሰው ነኝና አስፈልገኝ በረደኝ። በቃ ሁሌ የ150 ሺህ ብር አልጋ ይዤ ሁሌ ብቻዬን ትራስ እያቀፍኩ አሻንጉሊት ገዛው። ስገባ አይሞቅም። አንድ ነገር ጎደለኝ። ምን መታቀፍ መረጥኩ። በቃ እሱም ስመርጥ እኮ ታሽቼ በመከራ ነው። ደንቁላን ተከባክቤ ያኖርኩት እኮ ነው። ማይላቭ ማይሱት አላለኝም፣ ትሪት አላደረገኝም ብዬ ከጄ ላይ ሄደው ማን እሱ ነበር እኔን ትሪት ማድረግ የሚገባው። እኔ ትሪት እያልኩት ነበር አይደል እንዴ? ቁጭ ብሎ ቁርጡን እየቆረጠ እየበላ እያጣጣመ ትጅዬ የኔ ማር ደህና ደርሽልኝ ቁስሽን በላሽ ማለት ሲገባው እንደምስ ትናፍቂያለሽ ይሄንን? አዎ በደንብ እንጂ ምናፍቅ ቢሰራ አብራችሁ መኖር ጀምራችሁ ነበር? ሊዮ ብዬ አመጣሁት እኮ እኔ በምን አምናለሁ መሰለ ዝም ብዬ ጥልቅ ከምል ቴስት አድርጌ አይቼ አጣጥሜ ይባሬ ነው ሳላይ እንዲህ ብዬ ነገ ትዳርኩ ማለት ከባድ ነው። አልቅ ትልቅ ማዕድ ነው። እሺ ስለዚህ ሳላይ ከምገባበት ሊህ በስልክ ብቻ አይቼው ሮጭ ነገር እስከምገባ መጀመሪያ ልክ እንደኔና እንዳንተ እንደተቀመጥ ነው መታየት አለብኝ። ከመታየትም አልፎ ደግሞ መጣጣም ይባል ነገር አለ። አንድ ሽሮ ወይ ደግሞ አንድ ምግብ በልተው ከበላው በኋላ ምላስ ላይ ታጣጣ እስካሁን ይደውልልኛል። እኔ ነው አይ ዶንት ዋንት ተጸጽቶ ይሆን? አዎ አይ ዶንት ዋንት ምንድነው የሚልሽ? እኔ ካንተ ኪስ ብር አምጣ አልኩትም። ሂዝ ጋንጊ እንዴ ስትሮንግ ነው። እሺ አይደማው እኔ ደግሞ ከሱ ወይ አበባ ገዝቶ ዲስቲንግ ፈልጋለሁ ወይ ደግሞ ሸድ ጋብዘኝ ፈልጋለሁ። እንደ ሴት የሆነ ነገር ትፈልጋለሽ እንደ ያ እውነታው እሱ ጋር የለም። በምን ላይ ክላርገው በምን ልውደደው? በድምጽ ወድጄዋለሁ እኮ የድምጽ ፍቅር ምን ላይ ነው የተዋወቃችሁ? እስቲ አርት ቲቪ ላይ ነው ባል እንደሌለኝ ስናገር ባል ይመጣል። ከዛ እሱ ኦኬ ብያለሁ። ከዛንም ደግሞ ነው ቲጂ የሚያገባት ባል ትሪት የሚያረጋት እንደ እንቁላል የሚንከባከባት ብትናገረው ብጮ አንደርስታንድ የሚያረጋት ወንድ ሊሆን ይገባል። ምክንያቱም ተሰቃይቼ ያደኩ ልጅ ነኝ እንጂ ልምታሽ የሚለኝ ወንድ አላገባም። እኔ ለምሳሌ እሱ ሊመታኝ ነው የሚፈልገው እንዴ አይደለም መምታት ቀና ብለህ ማየት መብት የለም። ዝም ብዬሽ ማለት አልኩት። ምን አይነት መኪና ነበር የገዛሽ?
በሳቱ ኢኒትሬ የሚባለው አሸዋ ጭኗል። ገጨኝ፣ ወደ ኋላ ተመለሰ ማለት ነው። ለምን? ያው ለመግደል ወደ ኋላ ሲመለስ ሁለቱም እግሮቼ ናቸው እዛ የተቆረጡት እና ማትረፍ ይችል ነበር ቢያንስ መቅጨቱን እንኳን እንትን ባይል እግሬ ሁለቱም የመቆረጥ እድሉ ይቀንስ ነበር። በዛ የተነሳ እዛው አስፋልት ላይ ሁለቱም ለመቆረጥ ወቅቷል። ከዛ ሐኪም ቤት እንደደረሽ ያን ለማድረግ አልቻሉም ነው? የነፍስ አድን ስራ ነበር የተሰራልኝ ሐኪም ቤት። ከዛ በኋላ ድጋሚ ኦፕራሲዮን ሆንኩኝ። የዛኔ ነፍስ አድን ስለሆነ ማለት ነው። በድጋሚ ከአንድ ወር ነው እንደዛ በኋላ ኦፕራሲዮን ሆንኩኝ። ተስተካከለ። መጀመሪያ የተቆረጠው ከጉልበት በታች ነበር፣ አንደኛው ደግሞ ጉልበት ላይ ነበረ። በሁለተኛው ኦፕራሲዮን ከጉልበት በላይና ጉልበት ላይ አድርገው ቆረጡልኝ ማለት ነው። የዛኔ ችኮላ ስራ ስለነበረ ማለት ነው። ተያዘ ግን መኪና እዛ በኋላ? አዎ እጁ ለመንግስት ነበር የሰጠው። በሰዓቱ ግን እንዳሁኑ ህግ አልወጣም፣ ምንም አልተባለም። ህክምናው እስከ 2 አመት ቀጠለ። ከ2 አመት በኋላ ነው የተከሰሰው። ከ2 አመት በኋላ ሲከሰስ ይርጋ ያግዳል ተባለ። የኔ ህክምና እስከ 2 አመት ስለፈጀ ማለት ነው። ያው ኢንሹራንስ እንትን የህክምና ጉዳቱ መጠኑን አምጡ ብሎ ነበረ። ሐኪም ቤቱ ደግሞ እቺ ልጅ ገና ልጅ ናት፣ የህክምና ውጤቷን አሁን ከጻፍኩላት ከአንድ ቀን በኋላ ከ2 ቀን በኋላ ምን እንደምትባል አይታወቅም፣ ህክምናው እስከልቅ ድረስ መጻፍ አልችልም አለ። በዛ ሂደት ውስጥ 2 አመታት አለፉ ማለት ነው። እስከ 2 አመት እኔ ህክምና ላይ ነበርኩኝ። ከዛ በኋላ ወደ ህግ ሲኬድ ይርጋ ያግዳል ተብሎ ፋይሉ ተዘጋ። ሳይቀጣ በጣም የሚገርመው። አዎ እኔ አሁን ላይ ምንድነው ስምለው መቅጨቱ አይደለም ወንጀሉ፣ ከዛ በኋላ የሚያረጋው ጥሎ መሄዱ ነው አደጋው የሚባለው ማለት ነው። ምክንያቱም ማንም ሰው እገጫለሁ ብሎ አይወጣም። ከዛ በኋላ ያለው ነገር ነው እሱ አደጋ ላይ ያስፈል የሚችለው። ምን ያህል ጊዜ ቆይሽ ሆስፒታል? 2 ወር ከ15 ቀን ነበር የቆየሁት። በጣም ጥሩ ዶክተሮች ነበሩ። ጥቁር አንበሳ ነው ህክምና የተከታተልኩት። ያው ልጅም ስለነበርኩኝ ተመስገን ብቻ አለፈ። ግን ቤተሰቦችሽ እንዴት ተቀበሉት? እንግዲህ ስትቦርቅ ስትጫወት የነበረች ልጅ ነች። ከዛ በኋላ እንግዲህ 2 እግሮቿን አታ ደግሞ ቤት ስትቆይ ደግሞ ሌላ ኃላፊነት ነው። እውነት ነው። እንዴት ተቀበሉት ቤተሰቦችሽ? ምንም ጥያቄ የለውም። ከባድ ነው። በመጀመሪያ የማህበረሰቡ እንትን አለ፣ የቤተሰብ ጭንቀት አለ፣ ከዛ ኢኮኖሚ ደግሞ አለ። ምክንያቱም በየቀኑ መድኃኒት ነው፣ በየቀኑ ህክምና ነው። ከዛ ደግሞ አርቲፊሻል አለ። ስለዚህ መሄድ ስላለብኝ ማለት ነው ከባድ ነበር ለቤተሰብ። ድንጋጤው ምን ትሆናለች እቺ ልጅ የወደፊት ዕጣ ፈንታዋስ እንደማንኛውም ቤተሰብ በጣም የሚከብድ ነበረ። እናቴ ለ2 ወር ቤቷን ዘግታ ነው እዛው ያለ ተቀያሪ። ምክንያቱም እናቴ ነበር የምፈልገው። ያ ራሱ ለእናቴ በጣም ከባድ ነበር። በአንድ ምጥ የተወለዱት 4 መንትዮቹ በፈተናም ታሪክ መስራታቸው ተሰምቷል። ከተፈጥሮ ስጦታዎች ሁሉ የላቀውና አስደናቂው የእናትነት ጸጋ የሚገለጥባቸው አጋጣሚዎች እጅግ ጥቂቶቹ ናቸው። ከዚህ ቀደም በ4 መንትያ ልጆቻቸው መወለድ መላው ህብረተሰቡን ያስገረሙት እናት አሁን ደግሞ ልጆቻቸው በትምህርት ገበታቸው ያስመዘገቡት ድንቅ ውጤት ሌላ ታላቅ ታሪክን ጽፈዋል። ከይርጋ ጨፌ ውብና አረንጓዴ መሬት ተነስተው ጉዟቸው በዲላ ከተማ ያደረጉት እነዚህ 4 መንትያ እህቶች በዲላ ከተማ በሚገኘው ዩኒየም አካዳሚ የ8ኛ ክፍል ክልላዊ ፈተናን በድምቀት አጠናቀዋል። ፈተናው በከፍተኛ ውጤት ማጠናቀቃቸው ብቻ ሳይሆን ወደ 9ኛ ክፍል መሸጋገራቸው በማብሰር የቤተሰባቸውንና የትምህርት ቤታቸውን ስም ከፍ አድርገውታል። በተመሳሳይ ማህፀን ውስጥ ወጥተው በአንድ ቀን ብርሃንን ያዩት እነዚህ እህትማማቾች የእድሜ እኩዮቻቸው በሚያልፉበት የትምህርት መሰላል ላይም በአንድነትና በትብብር በመቆም አንድነታቸው አስመስክረዋል። አብሮ መወለድ፣ አብሮ ማደግና በፈተናም አብሮ መሳካት ለነዚህ እህቶች የዕለት ተዕለት ህይወታቸው መገለጫ ሆኗል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና በአዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ